ክብር ለኢየሱስ ይሁን። የእግዚአብሔርን ቃል እንግዲህ በጸሎት ሰዓት ብዙ ስለቆማችሁ እናንተ ቁጭ በሉ እኔ ያነብላችኋለሁኝ። ኢየሱስ የእግዚአብሔር ልጅ ጌታ ነው። ዘፍጥረት መጽሐፍ የያዛችሁ ካላችሁ ምዕራፍ 13ን አውጡ። ከአንድ ጀምሮ በእርግጥ ረዘም ያለ ክፍል ላነብ ነው። እንግዲህ ትታገሱኛላችሁ። በጌታ በኢየሱስ ስም አነባለሁ። አብርሃምም ከግብፅ ወጣ፣ እርሱና ሚስቱ ለእርሱ የነበረውን ሁሉ፣ ሎጥም ከእርሱ ጋር ወደ አዜብ ወጡ። አብርሃምም በከብት በብርና በወርቅ እጅግ በለጠገ። እጅግ ምን አለ? በለጠገ። ከአዜብ ባደረገው በጉዞም ወደ ቤቴል በኩል ሄደ። ያም ስፍራ አስቀድሞ በቤቴልና በጋይ መካከል ድንኳን ተክሎበት የነበረው ነው። ያም ስፍራ አስቀድሞ መሠዊያው የሰራበት ነው። በዚያም አብርሃም የእግዚአብሔርን ስም ጠራ። በዚያም አብርሃም የእግዚአብሔርን ስም ምን አደረገ? ብዙ ጊዜ እዚህ ክፍል ላይ ስናነብ እግዚአብሔርን ስም ጠራ ይላል፣ ለእግዚአብሔር ሰዋ ይላል። እንዲህ አይነት ልማድ በኢየሱስ ስም ያገኘን። ከአብርሃም ጋር የሄደው ሎጥ ደግሞ የላምና የበግ መንጋ ድንኳንም ነበረው። በአንድነትም ይቀመጡ ዘንድ ምድር አልበቃቻቸውም፣ የነበራቸውንም እጅግ ነበርና በአንድነት ሊቀመጡ አልቻሉም። የአብርሃምና የሎጥን መንጎች የሚጠብቁ መካከልም ጠብ ሆነ። በዚያም ዘመን ከናውያንና ፌርዛውያን በዚያች ምድር ተቀምጠው ነበር። አብርሃምም ሎጥን አለው፣ እኛ ወንድማማቾች ነንና በእኔና በአንተ በረኞቼና በረኞች መካከል ጠብ እንዳይሆን እለምንሃለሁ። ምድር ሁሉ በፊትህ አይደለችምን? ከእኔ ትለይ ዘንድ እለምንሃለሁ። አንተ ግራውን ብትወስድ እኔ ወደ ቀኝ ሄዳለሁ፣ አንተም ቀኙን ብትወስድ እኔ ወደ ግራ ሄዳለሁ። ሎጥም ዓይኑን አነሳ፣ ዮርዳኖስንም ዙሪያ ያለውን አገር ሁሉ ውሃ የሞላበት መሆኑን አየ። እግዚአብሔር ሰዶምና ጎሞራን ከማጥፋቱ አስቀድሞ እስከ ዞዓር ድረስ እንደ እግዚአብሔር ገነት በግብፅ ምድር አምሳል ነበር። ሎጥም በዮርዳኖስ ዙሪያ ያለውን አገር ሁሉ መረጠ። ሎጥም ወደ ምስራቅ ተጓዘ። አብርሃም ከነዓን ምድር ተቀመጠ። ሎጥም በአገሩ ሜዳ ባሉት ከተሞች ተቀመጠ። እስከ ሰዶምም ድረስ ድንኳን አዘዋወረ። የሰዶም ሰዎች ግን ክፉዎችና እግዚአብሔር ፊት እጅግ ኃጢአተኞች ነበሩ። ቁጥር 14 ሎጥ ከተለየው በኋላም እግዚአብሔር አብርሃምን አለው፣ ዓይኖችህን አንሳና አንተ ካለህበት ስፍራ ወደ ሰሜንና ወደ ደቡብ፣ ወደ ምስራቅና ወደ ምዕራብ እይ። የምታየው ምድር ሁሉ ለአንተና ለዘርህ ለዘላለም እሰጥሃለሁና ዘርህንም እንደ ምድር አሸዋ አደርጋለሁ። የምድርን አሸዋ ይቆጥር ዘንድ የሚችል ሰው ቢኖር ዘርህን ደግሞ ይቆጥራል አለ። ስለ ማየት ነው እንግዲህ ቁጥር 14 ላይ ያለው። ሎጥ ከተለየው በኋላ እግዚአብሔር አብርሃምን አለው፣ ዓይንህን አንሳና አንተ ካለበት ስፍራ ወደ ሰሜንና ወደ ደቡብ፣ ወደ ምዕራብና ወደ ምስራቅ ምን አድርጋለው ያለው። ምን አለው? እኔ በእንግሊዘኛ አልችል ታዲያ። እሺ በአማርኛ እስኪ እይ በሉ እስቲ። እይ አለው። ማየቱን ለምን ፈለገው እግዚአብሔር ስንል ወረድ ብሎ የምታየው ምድር ላንተና ለዘር ምን አደርጋለሁ አለው። አይገርማችሁ? ዛሬ መልእክቴ አንድ ነው። እኔ ዌድ ይሄንን ፕሮግራም ሲነግረኝ እቺን አሮጌ አይፓድ የሙሉ ስብከቶች በጣም ብዙ አሉኝ። ወደዚህም ሀገር ሳልመጣ ያዘጋጀዋቸው፣ እዚህም ከመጣው በኋላ ስራ ባልነበረኝ ዘመን ቁጭ ብዬ ያዘጋጀዋቸው እና ከአንዱ አንስቼ ሰብካለሁ ብዬ በጣም እርግጠኛ ሆኜ እና አንዳንዶች ታውቃላችሁ በጣም ታፍ ሳምንታት ነው ያሳለፍኩት እና በቃ ለመዘጋጀት ጊዜ አልነበረኝም። ስለዚህ ከአንዱ ሰብካለሁ ብዬ በጣም አድካሚ የጉልበት ስራ እየሰራው ይሄ ድምፅ ወደ እኔ መጣ። ለልጆቼ እንደዚህ በላቸው የሚል የምታዩትን ያወርሳቸዋል። ክብር ለኢየሱስ ይሁን። ሊሚቱ እንዴት ነው? የምናየው ምንድን ነው? ጥያቄው እሱ ነው። እና እኔ ስሜት ሕዋሳት ላይ አተኩራለሁ። ከዚህ በፊት አርብ ላይ ሳገለግል ወዲዬ ታስታውሰው ስለ መስማት ነው። ምን እንድትሰሙ ተጠንቀቁ የሚል ነውና ዛሬ ደግሞ ስለ ማየት፣ ወደፊት እንግዲህ ስለ መቅመስ ስለ መንካት ላስተምር እችላለሁ። ኢየሱስ ጌታ ነው። እነሱ ነገር አምጪ ናቸው። የምናየው እኮ ነው ወደሆነ ነገር የሚወስደን። የምንሰማው እኮ ነው የሆነ ነገር እንድናረግ የሚያረገን። እና ስለ መስማት ላስት ታይም ስለተናገርኩ ዛሬ ደግሞ ስለ ማየት እነግራችኋለሁ ማለት ነው። አብርሃምን
ውጣ ካለው በኋላ በአራቱም አቅጣጫ ያለውና ያየኸውን ነው የምሰጥሃለሁ፣ በርዝመቱ ልክ ነው የምሰጥሃለሁ። እንደ ሰው ከደሃ ሀገር ነው የመጣ ነው። እዚህ ሀገር ከመጣን በኋላ ምንድነው የምናየው? በጣም ዶሮ ብታልም ምንዋን ነው ይባላልና እንደዛ ነን ወይ? አንዳንዶች በቃ ብናልም ትዳር ነው የምናልመው ማለት ነው። ገብተንበታልኛ። ያላገባችሁ ስሙኝ በደንብ። ደግሞ አግብታችሁ እርሊ እንትን ላይ ያላችሁ ደግሞ ልጅ ነው እኛ ወልደናል። እኔ 4 ወልጃለሁ። ምን ልጅ አሜሪካ መሆኑን አላወቀም ወይ? ኢየሱስ ጌታ ነው። ምንድነው የምናልመው ቅዱሳን? በብሉይ ኪዳን እግዚአብሔር አብርሃምን ያየኸውን ርቀቱን እሱን እኔ እሰጥሃለሁ። ሎጥ ከፋብህ አይደል? ሎጥ ለምለሙን ምድር ወሰደብህ አይደል? እኔ ነኝ ያንተ በረከት አለው አይደል? ዛሬ በእርግጠኝነት እርግጠኛውን የምነግራችሁ እግዚአብሔር ከነገረኝ መልእክት በሰው የተጎዳችሁ፣ በጓደኛ የተከዳችሁ፣ እኔ እግዚአብሔር በረከቴን የጀመረው መቼ መሰለህ? እናትና አባቴ ሲተውኝ፣ ልክ እነሱ ሲተውኝ እማልቆጣጠረው የእግዚአብሔር መንፈሳዊ በረከት ወደ እኔ መምጣት ጀመረ። ላይመስላችሁ ይችላል። ሪሌሽንሺፕ ፌል ያደረገባችሁ ሰዎች እንግዲህ ያንግ አደልት ሲሆን አብዛኛው ያላገባ እንደሆነ ተስፋ አደርጋለሁ። ያለኝም ኢንፎርሜሽን እንደዛ ነው። ኖ ፌል ካደረገው ነገር ጋር ጊዜ አትፍጁ። እግዚአብሔር የተሻለ ነገር አለው። በደንብ አሜን አትሉ? የተቋረጠ ግንኙነት አለ፣ እግዚአብሔር የተሻለ አለው። ሁሉን የሚያዘጋጅ ማን ነው ይላል መጽሐፍ ቅዱስ? እግዚአብሔር ነው ይላል። ካነበብኩላችሁ ቃል ላይ እንደው የተወሰኑ ነገሮች ላሳያችሁ። ምዕራፍ 4 ላይ ቁጥር 4 ላይ ዘፍጥረት ምዕራፍ 13 ላይ ያም ስፍራ አስቀድሞ መሠዊያ የሰራበት ነው፣ በዚያም አብርሃም የእግዚአብሔርን ስም ጠራ ይላል። እንግዲህ ቅድም የነገርኳችሁን ነገሮች እግዚአብሔር ጠርቶ በአራቱም አቅጣጫይ አንተ የምታየው ምድር ለአንተና ለዘራ አወርሳለሁ የተባለው አብርሃም ነው። ታሪኩ ሲጀምር ግን ከሎጥ ጋር አብረው እንደወጡ ይናገራል። እንደውም አንድ ጊዜ ጆሲ ነው የሚባለው ወንድም እዚህ ሲያገለግል ስለ ሎጥ ጋሽ ሎጥ እያለ የነገረን ነገር በጣም ይገርመኛል። የአብርሃም ሎሌ ለይስሐቅ ሚስት ርብቃን ሊያመጣለት ሲሄድ አብርሃም በመገለጥ የነገረውን ነገር ሁሉ ነግሮ ርብቃን ካገኘ በኋላ ይዟት ሊሄድ ሲል ድግስን ደግሳለሁ። ኦኬ እሺ ወግ ይሆናል ብሎ ድግሱን ሲበላ እንደገና ደግሞ ስጦታ ሰጥቶት ስለነበረ ጭማሪ ስጦታ ፈልጎ በጣም ስማርት ሰው ነው ሎጥ እና ጥቅማ ጥቅም በጣም ይገዛዋል። አይ ድግስ እንቀጥል ሲል አይ አለ እግዚአብሔር መንገዴን አቅንቶልኛልና ምን አትበለኝ አታዘግየኛለሁ። እግዚአብሔር ከሚያዘገይ ስውር እስር ይጠብቃችሁ። በጣም ረቂቅ በሆነ መንገድ ነገራችሁን ከሚያዘገይባችሁ ነገር እግዚአብሔር በኢየሱስ ስም መበጠስ ያለበትን በጥሶ ያሻግራችሁ። አይምሮ ላይ የተሰራ አብርሃም ወትሮውኑ ሲጀምር ነገሩን እንደው ዝም ብሎ አልባሌ የሆነ ነገር ላይ አያሳልፍም። በዛ ሁኔታ ውስጥ ሆኖ ከሎጥ ጋር ሲኖሩም ሲሄዱም ምን ያደርግ ነበረ? የእግዚአብሔርን ስም ጠራ ይላል። ወገኖቼ ድካም ሲይዛችሁ፣ በጣም ጓደኝነት ሲበዛ፣ ቻት ሲበዛ እግዚአብሔርን የረሳንበት ዘመን ብዙ አይደል? ለእግዚአብሔር ቃል የሚሆን ጊዜ ስናጣ አብርሃም እንደዚህ አይነት ህይወት አልነበረው። አብርሃም ውጣ አራቱንም አቅጣጫ እሰጥሃለሁ ከማለቱ በፊት አብርሃም በጣም የመስዋዕት ሰው ነው። በጣም የሚገርመኝ ከአብርሃም ህይወት አንድ ነገር ልንገራችሁ። በጣም ልቤ ከሚነካበት ሁሌ እኔና እናንተ እንድንሆን የምመኘው ነገር ቢኖር ምናልባት እግዚአብሔር ልጆቼ በድለው ይሆን ብሎ ይሰዋ ነበር ይላል። ምናልባት ኢዮብና አብርሃም በጣም የሚገርሙኝ ሰዎች ናቸው። ለእግዚአብሔር በመሰዋት በጣም የታወቁ ሰዎች ናቸው። አይፎርሹም። እኛ የሆነ ነገር ሲመጣ ነው ራሱ የምንበረከከው። ለሰውየው ደህንነት ሲባል እንደው አልናገርም እንጂ አንድ ወንድም ላስታይ ጸልይልኝ አለኝ። እዚሁ ማለት ነው። እሺ በምን ጉዳይ ነው ስለው አመት አልፎኛል ከጸለይኩ አለኝ። እዚህ 2 አመት ይሞላኛል የሚል ሰው አለ እንዴ? አመት አልፎኛል አለኝ። ወገኖቼ ታሬ ነገም የኔን ነገር ብነግረው ስብከት ላይ እንደዚህ ያነሳል ማለት ነው አትበሉ። ለኛ ትምህርት እንዲሆንልን እና ለምንድን ነው አመት ሙሉ ያልጸለይከው አልኩት።
እውነቱን ልንገርህ አይደል እግዚአብሔር ሰው አለኝ። አዎ ስለው ችግር ሲመጣ ብቻ ነው መጸለየው አለኝ። በባለቤቴ ጉዳይ አምና ላይ በጣም ታማብኝ የሆነ ችግር ተፈጥሮ በጣም ሲሪየስሊ ነበር መጸለየው። አሁን ግን በቃ ነገር ሞልቷልና መጸለይ አልችልም፣ ግን ህይወቴ ደስተኛ አይደለም አለኝ። እንደዚህ አይነት ሰዎችን እንኖር ይሆን? ያቃተን ይዛለን። አባቶች ላይ የነበረው መንፈስ ይግባብን። ምቾት የማይዛቸው ማጣት የማይዛቸው ከፓስተር ጋር ላስት ዊክ አንድ ቦታ ነበርንና የእግዚአብሔርን ቃል አካፍል ብሎኝ ሐዋርያት ሥራ ምዕራፍ 12 ላይ ጳውሎስና ሲላስ በመንፈቀ ሌሊት በዜማ ሲያመሰግኑ የወህኒው መሰረት ተናወጠ የሚል ቃል አለ አይደል? እሱን ቃል እያካፈልኩኝ የእግዚአብሔር መንፈስ በምን ረዳኝ መሰላችሁ? እነ ጳውሎስ የወህኒውን መሰረት ለማናወጥ ጀግኖች ለመባል አይደለም ያመሰገኑት፣ ወይም ደግሞ በሩን ለማስከፈት ቆይ በምስጋና ነው እግዚአብሔርን የምናስነሳው ስማርት ነን ምናምን ብለው አይደለም። ህይወታቸው የምስጋና ነው። እስር ቤት ሆነው የሚያውቁት ምስጋና ነው። ሳይሞላ የሚያውቁት ምስጋና ነው። እግዚአብሔር በዚህ ይባርከን። እንዴት ነን እኛ? እንደና አብርሃም ነን? እንሰዋለን ለጌታ? ከናንተ የተሻልኩ ሰው ሆኜ አይደለም፣ ግን ሲያቀተኝ ቅድም ወዲዬ እንዳለው በጸሎት በጣም አምናለሁ። በጣም የሆነ ጊዜ ምናልባት መሰክርላችሁ ይሆናል። በእኔ ህይወት በጸሎት ያልሆነ ነገር የለም። እኔን ልጆቼን እግዚአብሔር ከምን አይነት ሞቶች የታደገኝ። እንደ ሰው ያናግረኛል ጌታ፣ ስጠራው ወዲያው ነው የሚመልስልኝ። ጸሎት ገብቶኛል። በጌታ በኢየሱስ ስም እኔ ከገባኝ ብዙ እጥፍ ይግባችሁ። እውነት አብርሃም የእግዚአብሔርን ስም ጠራ ማለት እግዚአብሔር ምናምን እያለ ጮህ አይደለም፣ ሰዋ፣ አለቀሰ፣ ጸለየ ማለት ነው። ዝም ብሎ አይደለም። አራቱንም አቅጣጫ እናሰጥሃለሁ የተባለው አብርሃም በደንብ ይቆፍር ነበር። ሁለተኛ ነገሥት ምዕራፍ 3 ቁጥር 17 ላይ ታስታውሳላችሁ። እነ ኤልሳ ለጦርነት በወጡ ጊዜ ውሃ አልቆባቸው ከብቶቻቸው ሁሉ በተጠሙ ጊዜ በዚህ ምድረ በዳ ጉድጓድን ቆፍሩ ብሎ ትንቢትን ያመጣው ያ ሰው የጸሎት ሰው ነበር። እግዚአብሔር የሆነ የተናወጠ ትውልድ መካከል ሲያስቀምጣችሁ ለመፍትሄ አንድ ነገር እናንተ ውስጥ ማየት ይፈልጋል። ጸሎት፣ ከጌታ ጋር መነጋገር። ክብር ለኢየሱስ ይሁን። በጣም ብዙ በጣም አሜን ወንበር ላይ እንዳትቀመጡ የሚያደርጉ ስብከቶች ልሰብካችሁ ይችላሉ፣ ግን የእግዚአብሔር መልእክት ይበጃችኋል። ለጌታ ጊዜ መስጠት። አብርሃም አስቀድሞ መሰዊያ የሰራበት ነው። በዚያም አብርሃም የእግዚአብሔርን ስም ጠራ ይልና ቁጥር 5 ላይ ከአብርሃም ጋር የሄደው ሎጥ ደግሞ የላምና የበግ የመንጋብ ድንኳን ነበረው ይላል። ስሙን ግን አይጠራም ነበር ሎጥ። ሁለት የተለያዩ የሁለት ዓለም ሰዎች ግን ዘመዳሞች። ከየትኛው ወገን ነን? ቁጥር 6 በአንድነትም ይቀመጡ ዘንድ ምድር አልበቃቸውም የነበራቸው እጅግ ነበርና በአንድነት ሊቀመጡ አልቻሉም። አብርሃምም ሎጥን አለው እኛ ወንድማማቾች ነን። ቅድም እንዳነበብኩላችሁ አብርሃም ይጸልያል። ያኛው ትኩረቱ ሁሉ ንብረት ላይ ነው፣ ግን ንብረቱ እየሰፋ ነው። አንድ ወገን ምንድነው? በእኛ ሀገር አንድ እንጨት ብቻውን ምን አይልም ይባላል፣ አይነድም። አብዛኞቻችሁ ከመጣችሁ ቆይታችሁ ተረት ረሳችሁ አይደል? እዛ ኢንዲያና አንድ ቦታ እያገለገልኩ እንደ አጋጣሚ ስለ በቆሎ ተናገርኩና በቆሎ የምታውቁ ምናምን ስላለች አንዷ ከጎን ምን ማለት ነው በቆሎ? ከዛ በጣም እልህ ስለያዘኝ ስንት ጊዜዋ ነው ከመጣች ብዬ ከወረድኩ በኋላ ጠየቅኩት ፓስተሩን። 3 ዓመቷ ነው አለኝ። በ3 ዓመት በቆሎ የሚረሳ ትውልድ እና ተረት ስላረሳችሁ በጣም ደስ ብሎኛል። አንድ እንጨት ብቻውን እና አብርሃም በዚህ በኩል ይተጋል፣ ያኛው በዛ በኩል ምንም ችግር የለበትም። ውጤቱ ምን ሆነ?
ጸብ፣ በረኞቻቸው መካከል ጸብ ሆነ። ስለዚህ በቃ እንለያይ ተባባሉ ማለት ነው። የገረመኝ የአብርሃም ብሌሲንግ የሚጀምረው ከምርጫ ነው። ሲመርጡ ሎጥ ለምለሙን ስፍራ አየ። ቢች ይወዳል አይገርማችሁ? በቃ ለምለሙን ካጠገቡ ወንዝ እንዳለ አየ፣ ሳሩን አየ። በጣም አስጎመጀውና እንዲህ ይሄ ሰውዬ የምር ነው አንተ ምረጥ የሚለኝ? ሰሜኑን አንተ ቀኙን ብትመርጥ እኔ ወዴት ሄዳለሁ አለ፣ ወደ ግራ። አንተ ግራውን ብትመርጥ እኔ ወዴት ሄዳለሁ አለ፣ ወደ ቀኝ ሄዳለሁ ስላለው ቀጥታ ወደ ምርጫ ገባ። እድሉማ ካለ እኔ ለምለሙን ነው አለ። ሌላ ኮሜንታሪ ላይ ሳነብ ያንን ስፍራ እግዚአብሔር ሊያጠፋው ቀን ቆጥሮ ነበር ይላል። አይገርማችሁ? እግዚአብሔር ከሚጠፋ ነገር ይሰውራችሁ። አስጎምጅቷችሁ እህቶች ቦይፍሬንድ ስትመርጡ ተጠንቀቁ። ደረቱ ሰፊ በቆሎ አትዘሪበት፣ እንዳይዘራበት። በእውነት እንደው ጌታ ረድቶን አገባን እንጂ ባናገባ እኛ ምን ሊውጠን ነው? ትከሻው ምን ቀንበር ትጭኝበታለሽ? አንተማ ሁሉ ነገር አለ፣ ዝም በል አንተ። ደግሞ ወንድሞችም አላችሁ እንትን የምታስቀምጡ አፍንጫዋ፣ ጸጉሯ ገመድ አይሆነ ጸጉሯ። እግዚአብሔርን የምትፈራ የእግዚአብሔርን ስም የምትጠራ ክብር ለኢየሱስ ይሁን። ጌታን የሚወድ ቢሞላ ባይሞላ የማታጉረመርም ብላችሁ ጸልዩ። እሱን እኮ ነው ጌታ የምታየውን ሰጣለሁ አይደል የተባለው። የምንጸልየውን ትከሻው ሰፊ ሰጥቶ በቦክስ ቢያጣምምሽ ምን ያደርጋል? አንድ ትነበርችና የመቼ የሚቀርሽ እንትን እጁ ትልቅ ወንድ ፈልገ እወዳለሁ ምናምን አለች ማለት ነው። ቢያጣጋሽስ ማለት መጋጨት እኮ ይኖራል እኮ። አብርሃምን እይ ያለው የምታየውን ነው። በጥንቃቄ እይ ያለው ወገኖቼ፣ በጥንቃቄ እዩ፣ በጥንቃቄ እዩ። ዛሬ የምታዩትን ነው ነገ የምትኖሩት። ምን ገጠመኝ መሰላችሁ? 2007 ላይ የቤተሰቦቼ እንግዲህ መክሊት ታውቃለች፣ ቢልዲንግ ማቴሪያል ሻፕ አለ ኢትዮጵያ ውስጥና ትልቅ ሻፕ ነው ያለን። እኔ እዛ እሰራለሁ እና እያገለገልኩ እሰራለሁ ማለት ነው። ቴዎሎጂ ትምህርት ቤት ገባሁና 2 ዓመት እንደሆነኝ ዳዊትን ጠላት አንቀሳቀሰው የሚል ቃል አለ አይደል? ወንድሜን አንቀሳቀሰው ሰይጣን ማለት ነው፣ ታላቅ ወንድሜ። እና አባቴን ሄደና ጉራጌ ፋሚሊ ስትሆኑ በጣም ከባድ ነው። ታላቅ እንደ አምላክ ነው የሚታየው። እና ትልቁ ወንድሜ አባዬ ይሄ ልጅ ምን እንደሚማር አውቃለሁ አለው። እኔ ምን አውቃለሁ ብቻ ያው ኮሌጅ ምናምን እንደሚሄድ አውቃለሁ። ጥሩ ነው ዝም በል ይማር፣ ሁሉም ሰው ነጋዴ ሆኖ እንዴት ይሆናል አለው። እሺ ያለ እኔ ፊት ስለነበር ቆየና ቴዎሎጂ ነው የሚማረው አለው። ምን ሎጂ አለው? ቴዎሎጂ ነው መጽሐፍ ቅዱስ ምናምን ነው የሚማረው። ታዲያ ምን ችግር አለው አለው። መጽሐፍ ቅዱስ አውቃል፣ የጴንጤ ትምህርት ነው አለው። አሃ አለና አስጠራኝ ማለት ነው። ትጉ ሰራተኛ ነኝ፣ ለቤተሰቦቼ በጽድቅ ነው የምሰራው፣ በጣም ነው የማገለግላቸው አለኝ። አቤት ምንድን ነው የምትማረው አለኝ። አሁን ቴዎሎጂ ብለው አያውቅም። ያው ቴዎሎጂ ነው ምን አቅላለሁ፣ ያ ቴዎሎጂ የምን ትምህርት ነው አለኝ። አይ እንደዚህ ስለ መጽሐፍ ቅዱስ ነው። ያበላል አለኝ። ዋናው ነገር ያበላል ወይ ነው። ጉራጌ ፋሚሊ ስትሆኑ ያበላል ነው ያለኝ። አዎ ያበላል አልኩት። ስንት ታገኛለህ አለኝ። የዘላለም ሕይወት አገኛለሁ አልኩት። 2 እንዳታወራ ይህንን ቤት ለቀውጣ አለኝ። ዞሬ ወጣው። ልክ ከኢትዮጵያ ለወጣ 1 ወር ሲቀረኝ አባቴን አገኘሁት። አይ ዶንት ቲንክ ማገኘህ አይመስለኝም። 2007 ማለት ማገኘህ አይመስለኝም አባቴ። ግን እኔ የሚያበላውን ጌታ ይዣለሁ። ማዝነው እናንተ ወደዛ ጌታ ሳትመጡ እኔ ከዚህ ሀገር መውጣቴ ነው። ሳላገኝህ መለያየታችን ነው። ትሞታለህ እያልከኝ ነው አለ።
ድምፅ ሰምቼ አይደለም እንደዛ ያልኩት። ለመጨረሻ ጊዜ ተለያየን ማለት ነው። እኔ እዛ ሀገር ሆኜ እሱ አለፈ። ምን ልላችሁ ፈልጌ መሰላችሁ? ጌታ ኢየሱስ ክርስቶስ በአንድ ስፍራ ስለኔ እናቱን፣ አባቱን፣ ወንድሙን፣ ሚስቱን የማይተው ለኔ ሊሆን ምን አይልም ማለት። በዚህ ልክ ማንጨክን ከሆነ የእግዚአብሔርን ብሌሲንግ ዝም ብለን የምንጠብቅ ከሆነ እኔ እመኑኝ እሱን ዝም በሉትና ይመጣል የሚላችሁ ሰባኪ ካለ ውሸቱን ነው። መጀመሪያ ጌታ፣ መጀመሪያ ጽድቅ፣ መጀመሪያ ኢየሱስ፣ ጠረናችንን የቀየረ ኢየሱስ፣ ሕይወትን ያሳየን ኢየሱስ፣ ሞገስ የሆነልን ኢየሱስ፣ ከሞት ያወጣን ኢየሱስ፣ ከድቅድቅ ጨለማ ያወጣን ኢየሱስ፣ ወደሚደነቅ ብርሃን የከተተን ኢየሱስ። ይህንን ጌታ ችላ ብለን ለሱ ሳንሰዋ ሁለተኛ አድርገነው እንዴት ይሆናል? በእውነት አንዳንድ ሰው እኮ እያየሁ ነው እኮ ምግብ ላይ እንኳን ለማመስገን የሚያፍርበት ክርስቲያን፣ የሚያፍሩ ክርስቲያኖች እየገጠሙን ያለበት በጣም እንዲህ አይነት የሞራል ውድቀት በጌታ በኢየሱስ ስም በእኔና በእናንተ ዘር ላይ አይሆንብን። አብርሃም በእንደዚህ አይነት ጉዳይ አይደራደርም። መሰዋት ነው በቃ ልማዱ፣ መሰዋት ነው። ለዛ ነው እግዚአብሔር የሚገርም ቃል የሚገርም ኪዳን የገባለት። የምታየውን እሰጥሃለሁ። ብዙዎች ነገር አሉ ስለ አብርሃም። የእምነት አባት የተባለው ዝም ብሎ አይደለም። ለምንድን የተደረገው? አብርሃም የመስዋዕት ሰው። ሁለተኛ ዜና ላይ ስለማየት ሌላ ነገር ልንገራችሁ። ምዕራፍ 20 ቁጥር 7 እና 12 ብቻ ላንብበው። በጌታ በኢየሱስ ስም እንደዚህ ይላል። አምላካችን ሆይ በዚህ ምድር የነበሩትን አሕዛብ ከሕዝብህ ከእስራኤል ፊት ያሳደድህ ለወዳጆችም ለአብርሃም ዘር ለዘላለም የሰጣትን አንተ አይደለህምን? ቁጥር 12 አምላካችን ሆይ አንተ አትፈርድባቸውም። ይህን የመጣብንን ታላቅ ወገን እንቃወም ዘንድ አንችልም፣ የምናደርገውንም አናውቅም። ነገር ግን ዓይኖቻችን ወዴት ናቸው አለ። ይሄ ሰው ጦርነት የሚወጉት በጣም ብዙ ኃያላን የሚመስሉ በመጡበት ጊዜ አታያቸውም ወይ? ለአብርሃም የሰጠኸውን ተስፋ ያንን ውርስ ያንን ኪዳን ሊያፈርሱ የመጡ እነኚህ ኃያላንን አታያቸውም ወይ አሉና ሲያስበው ጦራቸው ከጦሩ ይበልጣል። ግን አለ ልንቋቋማቸው አንችልም አለና የምናደርገው ግን አንድ ነገር ነው አለ። ዓይኖቻችን ግን ወዴት ናቸው አለ። እግዚአብሔር ላከለታ። አቅቷችኋል፣ ደክሟችኋል፣ ሕይወት ከብዷችኋል፣ ያሰባችሁት እንዳላሰባችሁት ሆኗል። የተነገራችሁ የትንቢት ቃል አልፈጸም ብሎ በጣም ጊዜ ፈጀ። ምክሬ አንድ ነው። በእግዚአብሔር መንፈስ ውስጥ ሆኜ ከእግዚአብሔር ቃል ውስጥ ሆኜ አታያቸውም? አቃታችሁ? ዓይኖቻችን ወደ አንተ ናቸው። ዓይኔ ወደ አንተ ነው በይው። ዓይኔ ወደ አንተ ነው ጌታ ሆይ የተናገርከኝ አንተ ነህ። ዓይኔ ወደ አንተ ነው በይው። እግዚአብሔር ይፈጽመዋል። ታስታውሳላችሁ መጽሐፍ ቅዱስ ላይ ምን ታያለች ነው? የለውዝ በትር አለ አይደል? ከዛስ አጸናው ዘንድ በቃሌ እተጋለሁ። ምን ታያለ? ምንድነው እያያችሁ ያላችሁት? ነገን ስታስቡ ምንድነው የምታስቡት? የስታተስ ጉዳይ ነገን ስታስቡ የሚያስጨንቃችሁ፣ የትዳር ጉዳይ፣ የሥራ ጉዳይ፣ ኢትዮጵያ ያለ የፋሚሊ ጉዳይ፣ እዚህ መዘርጋት የምትፈልጓቸው ነው፣ የትምህርት ጉዳይ። ደግ አልታያላችሁ። ብዙ ጊዜ ከባለቤቴ ጋር እንጋጫለን። ምንጋጨው በምንድን ነው? እንደዚህ አትበይ የሆነ ነገር ይሆናል ብለህ ነው። ይሆናል እንትና አርክሌ ምናምን እንዳይመስላችሁ። እሱ ትምህርት ውስጥ ገብቼ አይደለም። ይሄ ውረሰው ምናምን ተናገር ምናምን እኔ ሰርቶ በማግኘት ነው ማምነው። እግዚአብሔር የእጆቼን ስራ በመባረኩ ነው ማምነው። እግዚአብሔር ግን ታምራት ደግሞ ያደርጋል። ግን ንግግር አንደበት ምንድነው ይላል መጽሐፍ ቅዱስ? እሳት ነው። የፍጥረትን ሩጫ ምን ያደርጋል? ያቃጥላል። ምንድነው የምንናገረው? ነጋችን ላይ ምንድነው የምናየው? እንደውም አስታውሳለሁኝ አንድ ጊዜ ኢትዮጵያ እያገለገልኩ አንድ ወንድም ጠባብ 2 ክፍል ኮንዶሚኒየም ውስጥ እንደዚህ ሲጋጭ አየዋለሁ ማለት ነው። ጌታ ሆይ ምንድነው? እዛ ጌታ ነገረኝ።
እኔ ያየሁለት በጣም ትልቅ ነገር ነው አለ። በጣም ብዙ ትውልድ በአይቲ አቅጣጫ በሱ ይማራል። እኔ በጣም አይምሮውን በጣም እባርክለታለሁ። እሱ የሚመኘው 2 ክፍል ኮንዶሚኒየም ስጠኝና ሚስት አግብቼ ልቀመጥ ነው የሚለኛል። ንገረው አለኝ። አንተ ኮንዶሚኒየም ትፈልጋለህ? አዎ እግዚአብሔር ሰው አዎ አለኝ። አይሰጥም አልኩት። አይሰጥም። አንተ ኮንዶሚኒየም ለሰው ገዝተህ የምትሰጥ ሰው ነህ። እሺ እሱ ይሻላል አለኝ። የሚሻል ነገር እግዚአብሔር አይቶላችኋል። ምንድነው ግን እናንተ እያያችሁ ያላችሁት? ኢዮሳፍጥ የምናደርገውን ነገር አናውቅም፣ አይኖቻችን ግን ወደ አንተ ናቸው ሲል እግዚአብሔር መልእክት አመጣለት። እንግዲያውስ እንደዚህ አድርጋለህ፣ ዘማሪዎች አቁምና፣ ጌጠኛ ልብስ የለበሱ ዘማሪዎችን አቁምና እንደዚህ ይበሉ አለ። ምን ይበሉ? ቸር ነውና ምህረቱ ለመቼ ነው? ለነገ፣ ለኔክስት ይር፣ ለዘላለም ነው ይበሉ። በዚያን ጊዜ ምን ይሆናል አለ። ሃሌሉያ! እግዚአብሔር ድብቅን ጦር ያስነሳል። እየጨመረ ያለ የእግዚአብሔር ክብር አለ እዚህ ቤት። በእውነት በመካከላችን እየጨመረ ያለ የእግዚአብሔር ድምፅ አለ። ከተዘጋጀውት ውጪ እየፈሰሰ ያለ የእግዚአብሔር ቃል አለ። በጌታ በኢየሱስ ክርስቶስ ስም እኔ እናገርባችኋለሁኝ። በጌታ በኢየሱስ ክርስቶስ ስም ከቆማችሁበት የሚያንቀሳቅስ የእግዚአብሔር ሕልውና ያገኛችሁ፣ ክብሩ ያገኛችሁ፣ ጸልያችሁ እንዳትደክሙ የሚያደርግ የእግዚአብሔር ክብር ያገኛችሁ። ድንዛዜ ከሕይወታችን ላይ ይነቀል። ማንኛውም ስውር እስራት ይበጠስ፣ በኢየሱስ ስም ይሰበር፣ ይበጠስ፣ ያደከመን ይበጠስ። ባሉ ጊዜ ቸር ነውና ምህረቱ ለዘላለም ነውና ባሉ ጊዜ እግዚአብሔርም ድብቅን ጦር አስነሳላቸው ይላል። ከዛ እግዚአብሔር እንዲህ አለ፣ ሰልፉ የኔ ነው አለ። ሰልፉ ከዚህ በኋላ ያንቺ አይሆንም። በጌታ በኢየሱስ ስም ሰልፉ ያንቺ አይሆንም። ሰልፉ የናንተ አይሆን። እኛ በምናችን የዛሬ 3 ወር አካባቢ ይመስለኛል አርብ ላይ እዚህ እየጸለይን ስለ ጎልያድ ተናገረኝ ጌታ። ጎልያድ 40 ቀንና ሌሊት ጠዋትና ማታ እየወጣ ይታያቸው ነበር ይላል እስራኤላውያን። 40 ቀንና ሌሊት ጠዋት ይታያቸዋል፣ ማታም ይታያቸዋል። በሌላ ማብራሪያ ላይ ይሳደብ ነበር ይላል። ሕግ ጠዋትና ማታ በሚወጣበት ምድር ነው ያላችሁት አይደል? ነገር ግራ ለሚያጋባችሁ የነገስታት አዋጅ ነገ ደግሞ ምን ይሆን ለምትሉ ከኔ የባሰ ስታተስ የላችሁ እነግራችኋለሁ። ዳዊት የሚመጣበት ዘመን ቀርቧል። አልገባችሁ? ክፉ አዋጆችን የሚገለብጥ የእግዚአብሔር ትውልድ ይነሳል። በጌታ በኢየሱስ ክርስቶስ ስም ክፉዎችን ጸጥ የሚያደርግ የእግዚአብሔር ድምፅ ይመጣል። ለድሆች የሚራራ የእግዚአብሔር መንፈስ፣ ምጽአተኞችን የሚታገስ የእግዚአብሔር መንፈስ በምድሪቱ በአሜሪካ ላይ መስራት ይጀምራል። ይሄ ኤፕሪል በጣም ጉድ ኒውሶች የምንሰማበት፣ ሜይ ላይ የምንፈነድቅበት፣ በጌታ በኢየሱስ ስም ቅዱሳን በጣም በደስታ የምንጽናናበት እግዚአብሔር ይሄንን ያደርጋል። ምን መሆን አለበት? አይኖቻችን ግን በማን ላይ ናቸው? በጌታ ላይ ናቸው። እኛ ምን እንላለን? ቸር ነህና። ሲደክመንስ እግዚአብሔር ምንድን ነው? እስኪ ቸር ነው በሉ። ሲያቅተን እግዚአብሔር ምንድን ነው? እግዚአብሔር ምንድን ነው? ምህረቱ ደግሞ ለመቼ ነው? ምህረቱ ለዘላለም ነው። የወንድሞች ከሳሽ የተጣለ ይሁን በጌታ በኢየሱስ ስም። የአንዳንዶቻችሁን ነገር አሁን በመንፈስ የምሰማው በቃ ያንተ ነገር እንዴት አታስታውስም? ይሄን ያደረከው ነው ወይ? ምህረቱ ለመቼ ነው? ምህረቱ ለመቼ ነው? እህቴ ወይ የሚከስሽ አይደለም። ምህረቱ ለመቼ ነው? ለዘላለም ነው የእግዚአብሔር ምህረት። የምናየው ነገር ወሳኝነት አለው። አንድ ነገር ልበላችሁ። በብሉይ ኪዳን እነኚህ ሰዎች ያላዩትን እግዚአብሔር በዚህ ልክ ካመኑት፣ በአዲስ ኪዳን ደግሞ እኛ የዳንን በልጁ በክርስቶስ ኢየሱስ ሕይወትን ያገኘን መጽሐፍ ቅዱስ በሐዋርያት ሥራ ላይ ሲናገር ህብረታችን ከአብ ከልጁም ከክርስቶስ ኢየሱስ ጋር ነው የተባለልን። እኛ ምን እንይ? የገላትያ ቅዱሳን በጣም በፈተኑት ጊዜ ጳውሎስ አንድ ነገር ተናገራቸው። ኃይለ ቃል ይመስላል። በዚህ ዘመን ለኛ ይሰራል ይሄ ቃል። እንደዚህ አለ፣ የማታስተውሉ የገላትያ ሰዎች ሆይ በዓይናችሁ ፊት ኢየሱስ ክርስቶስ እንደተሰቀለ ሆኖ ተስሎ ነበር። ለእውነት እንዳትታዘዙ
አዚም ያደረገባችሁ ማን ነው አላቸው። ሲያይ ኢትዮጵያ አንድ አባባል አለ፣ ማሞ ሌላ መታወቂያው ሌላ። የዘመኑ ክርስትና እኮ እንደዚህ ሆነብን እናንተ። በእውነት ቸርች ስንገናኝ ሌላ፣ ውጪ ስንገናኝ ሌላ። አይደንቲቲያችን ይለይ። እንደዚህ እንዲሆን የምትፈልጉ ሰዎች አላችሁ? በኢየሱስ ስም ጌታ ያርግልን። እናንተ የማታስተውሉ የገላትያ ሰዎች ሆይ ኢየሱስ ክርስቶስ እንደተሰቀለ ሆኖ በፊታችሁ ምን ተብሎ ነበር? ተስሎ ነበር። እንዳታስተውሉ አዚም ያደረገባችሁ ማን ነው? ያለፉት 3 እና 4 ሳምንት እኔ በእንባን የጨረስኩት የፓስተርን ትምህርት ኢየሱስ ክርስቶስ የመጣበት ፋሚሊ ከባለጠጎች ዘንድ መምጣት ሲችል ከድሃ ፋሚሊ መምጣቱ፣ ቤተ መንግስት መወለድ ሲችል ግርግም ውስጥ መወለዱ፣ ዝም ብሎ በስልጣን ማዳን ሲችል ሞቶ ማዳኑ። ይሄ እኮ ነው ተስሎ ነበር ማለት። ይሄንን ኢሜጅ ያጠፋብን ምንድን ነው? ምንድን ነው ወገኖቼ? የአሜሪካ ምቾት ነው? ጌታ ኢየሱስን እንዳናስበው ያደረገን፣ ስንደክም ኃጢአት ሲሰለጥንብን ኢየሱስ ማለት እንዲያቅተን ያደረገው፣ አንደበታችን ያያያዘው። ፓሽን ኦፍ ክራይስት የሚለውን ፊልም ሳይ እኔ መንፈስ ቅዱስ ባይዘዌ በሱ ነው የተሞላሁት። ሲያላኩት፣ በጥፊ ሲመቱት፣ ሲገርፉት፣ ስጋው ሲቦጨቅ። ፓስተር ታምራት ኃይሌ ነበር ቤት የተከራየልኝ ገና የዳንኩበት ወቅት ነውና በጥፊ ራሴን እየመታው ለኔ ነው ጌታ እንዲሆነው። እዚያኔ የገባብኝ ፍቅር ብዙ ነገር እንድክድ አደረገኝ። ከዚህ የበለጠ ፍቅር ይግባባችሁ። የሚያስክድ ፍቅር ይግባባችሁ። እንደ እብድ የሚያደርግ የኢየሱስ ፍቅር። ፊልጵስዩስ ያሉ ቅዱሳንን ሲመክር ጳውሎስ እንደዚህ አለ፣ በማን ደስ ይበላችኋል? ከዛ ደግሜ ደግሞ እላችኋለሁኝ በማን ደስ ይበላችኋል? እርግጠኛ ሆኜ የምነግራችሁ ኢየሱስ ያልሞላው የደስታ አካውንታችሁ፣ ኢየሱስ ያልሞላው የትዳር አካውንት፣ ኢየሱስ ያልሞላው የሆነ ፍላጎት፣ የሆነ ትምህርት የምትደርሱበት ነገር ያ ሲመጣ አይሞላም። እርግጠኛ ሆኜ ነው የምነግራችሁ። የሚሞላው ኢየሱስ ነው። መስቀሉን ተሸክሞ ሲሄድ አንድ ሰው ከገበያ ይመጣ ነበር ይላል መጽሐፍ ቅዱስ። ምንም የማያገባው ሰውዬ፣ የሚያሰቃዩት እኮ አሉ እዚህ ጋር። የማይመለከተው ሰውዬ መጣና በጥፊ ጌታዬን፣ ውድሽን በጥፊ። ከዛ ጌታ ደግሞ ትሁት አይደል? ማቴዎስ ወንጌል ምዕራፍ 11 ቁጥር 29 እኔ የዋህ በልቤ ምንድን ነኝ አለ? ትሁት ነኝ። ይሄንን ከማን ተማሩ አለ? ከኔ ተማሩ ያለው ጌታ በጥፊ ሲመጣው ስለምን ትመታኛለህ አለው። ስለምን ትመታኛለህ? አንድ መልአክ መጥቶ 180 ምናምን ሺህ እኮ ወታደር ጨርሷል። ታውቃላችሁ አይደል? አባቴን እኮ ብጠይቀው ብሏል እኮ ጌታ ኢየሱስ። መላእክት ሊልክልኝ፣ መላእክት እኮ ነው ያለው፣ መልአክ አይደለም፣ መላእክት። በሌላ ስፍራ ላይ መጽሐፍ ቅዱስ ዘፍጥረት ላይ ሰውን ከምድር አፈር ካበጀው በኋላ የሕይወትን እስትንፋስ ምን አለበት ይላል። እኛ እኮ በጣም እኮ ይገርመኛል ስንኮራ፣ ግሩፕ ስናደርግ፣ ጓደኛ ለመሆን ራሱ ቆይታ ስናይ ምሕረት ያርግልን ጌታ። ግን ምሕረቱ ቅድም ያልኳችሁ ምሕረቱ ለዘላለም ነውና ጌታ ኢየሱስን ለዚህ ነው ለገላትያ ሰዎች በፊታችሁ እንደተሰቀለ ሆኖ ተስሎ ነበር የሚለው። አሁን ያልኳችሁን እኮ የኢየሱስን ሕይወት ነው። ይሄ ሕይወት በጌታ በኢየሱስ ስም ከኔና ከናንተ ብቻ አይደለም፣ ከትውልዳችን ላይ አይጥፋ፣ አይደብዝዝ። ምንም የተለየ እኮ የተሻለ ነገር እንዳልነገርኳችሁ ተስፋ አደርጋለሁ። ግን የምታውቁትን ነው ማደምቅላችሁ።
እኔ ከማንም የተሻልኩ አገልጋይ አይደለሁም። ምናልባት ለማመናፈስ አይደለም በእውነት አንስ ይሆናል እንጂ በጣም የምወደው ዘማሪ ደረጀ ሙላት ታውቁት ከሆነ በጣም ወዳጄ ነውና ሁሌ የሚነግረኝ ታርዬ አንተ ላይ ያለው ጸጋ እንዲቀጥል ከፈለክ ሁሌ ስትቆም ጉባኤ ውስጥ ካንተ የተሻሉ ሰዎች ብቻ እንዳሉ አስብ ይለኛል። በጣም ትክክል ነው። እንደዛ እያሰብኩ ነው። ግን የእግዚአብሔር መንፈስ በል የሚለኝን በድፍረት እናገራለሁ እንጂ እኔ በጣም በብዙ ነገር ይኸው እዚህ ፊት ለፊት ያሉ ወገኖች በጣም ውስጤ ሁሉ ነገር ያውቃሉ። በብዙ ነገር ከናንተ ያነስኩ ሰው ነኝ። ግን በድፍረት የምናገረው ነገር አንድ ነገር አለ። ኢየሱስ ያልሞላው ነገራችሁ በአርቲፊሻል ነገር ለመሙላት ስትሞክሩ ዘመን ትቆጥሯታላችሁ እንጂ አይሞላም። ኢየሱስ ይሙላው። በጌታ በኢየሱስ ስም ኢየሱስ ይሙላው። እሱን ስናስብ እርካታ ይሆናል። በእውነት እሱን ስናስብ እርካታ ይሆናል። በጣም አጭር ነገር ዝም ብዬ እንደው በጣም ኤሌመንተሪ የሆነ ነገር ልንገራችሁ። ላስት ታይም የትልቋ ልጄ ልደት ነበር። እንደምታውቁት ቅርብ ጊዜ ስለመጣን ብዙ ነገር ማድረግ አንችልም። ግን ከባለቤቴ ጋር አወራንና እስቲ የሆነች ነገር እንግዛላት ምናምን ብለን 100 ብር ያልሞላ ዕቃ ገዛንና መጣን። 9ኛ ክፍል ነች። ቤት ገብተን ሰርፕራይዝ ልናደርግ ቤቢዬ ዛሬ ልደትሽ ነው፣ ይሄ አንቺ ስጦታ ነው ስላት እንባዋ መጣ። ምን ነው አነሰሽ? ኖ ኖ ኖ አዝኜባችኋለሁ። ለምን እናንተ እዚህ ሁኔታ ውስጥ ሆናችሁ ለኔ ስጦታ ትገዛላችሁ? እንደማላስተውል ነው ማለት ነው የምታስቡት? 15 ዓመቷ ነው። ሚልኪያስ መጽሐፍ ላይ ምን ይላል መሰላችሁ? ስለ አስራትና ስለ መባ ይናገርና ይሄንን ብታደርጉ እህል ውሃችሁን እባርካለሁ ካለ በኋላ ነቀዙን ከእህላችሁ ላይ እመታለሁ ይላል። እግዚአብሔር ከኑሯችሁ ላይ ነቀዙን ይምታው። እኔ ህይወት ላይ እኔ ቤተሰብ ላይ ሆኖ ምን መሰለሽ ነቀዝ ነው የተመታው። በቃ አላስፈላጊ ወጪ እኛ ቤት አይገባም። ልጅ ታሞ ኢመርጀንሲ አንሄድም። ቢኮዝ በቃ እንነግረዋለን ጌታ ሆይ የለንም። የምንኖረው እንደዚህ አይነት ኑሮ ነው። የሚገርመው እንግዲህ የ15 ዓመት ልጅ ምን ሊፈልጉ እንደሚችሉ እናንተ ታውቃላችሁ አይደል? ነው አለች። ካልተመለሰ ዳዲ አዝንብሃለሁ አለች። ሄደን መለስን ማለት ነው። እኔ አሁን ስጦታ የሚያስፈልገኝ ታይም ላይ አይደለሁም አለች። ምን ልላችሁ መሰላችሁ? ኢየሱስ ነው ኑሯችሁን የሚሞላው ወገኖቼ። ኢየሱስ ነው የሚሞላው። ኢየሱስ ነው ቤታችሁን የሚባርከው። የማይታዘዝ ነገር እንዲታዘዝ የሚያደርገው የተሳለውን በፊታችሁ የተሳለውን የልጅነታችሁን ወራት ያንን ጌታ የዳናችሁ ዘመን ትዝታ የነበራችሁ ያን የነበራችሁ ፍቅር እሱን እንደገና አስቡት። ብዙ ነገራችሁ ይሞላል። በእውነት የተወሰኑ ሰዎች ላይ እግራቸው ላይ ዘይት ሲገባ ያለው አይገርማችሁ? ልባችሁ ለተነካ ሰዎች እግዚአብሔር አሁን መንፈስ ቅዱስ እንደዛ እያደረገ ነው። ዘይት የሰዎች እግር ውስጥ ሲገባ ያለው መንበርከክ የሚጀምሩ ሰዎች አሉ። ቆመን እንጸልያለን። እንደዚህ አይነት መንፈስ ላይ ሆነ